ከላይ ተቀመጠ ስላለ እስቲ ላስመስለው መሰለኝ እሱ ላይ ጎበዝ ተማሪ ነኝ። ትንሽ ስልጠና ብትሰጡኝ። በዛሬው አንድ ቦታ ለገጣፎ ሲሲዲ አካባቢ መጥቻለሁ። ኮኤሊም ሴንተር የሚባል ቦታ ነው የመጣሁት። በዚህ ማዕከል ውስጥ እንግዲህ በጣም መልካም ስራዎች የሚሰሩበት ማዕከል ነው። በተለይ ደግሞ ለወጣቶች በጣም ብዙ መልካም ዜና አለ ብዬ አምናለሁ። ከኔ ጋር እንሁንና እዚህ ማዕከል ውስጥ ምን አገልግሎቶች ናቸው የሚሰጡት የሚለውን ዞር እያልን እናያለን። ገና ስገባ በጣም የሚያምር ደስ የሚል የተረጋጋ አይነት መንፈስ ነው ያለው። አንድ ቦታ ሰዓታችን ላይ ነን። አብረን እንሁን። ሰላም እንዴት ነህ? ቁጭ ብዬ አልቻልኩም። እንዴት ነህ? ደህና ነው ሆይ? የድርጅቱን ስራ አስኪያጅ እንጥራልሽ ሲሉኝ እንዳንተ አይነት ወጣት አልጠበቅኩም ነበር። በጣም ወጣት ነው። ምን ይመስላል ግን በወጣትነት ኃላፊነት መሸከም? ያው በወጣትነት ኃላፊነት መሸከም ትንሽ ይከብዳል ግን ድርጅቱም ጠንካራ ድርጅት ስለሆነ እንዲህ ወጣት ላይ አምኖብሽ ደግሞ እምነት ሲጥልብሽ የበለጠ ጠንክረሽ ለመስራት ያለሽን ኢነርጂ ደግሞ ትጠቀሚያለሽ። አብዛኛው ስታፍ ደግሞ ወጣት ነው። ያየው ነበር ስገባ ጀምሮ ብዙ በወጣቶች የተደራጀ ደግሞም ለወጣቶች የሚሰራ ተቋም እንደሆነ ሰምቼ ነው የመጣሁት። አልተዋወቅኩም ግን። ትክክል። ስሜ ፌደሳ ታደለ ይባላል። እዚህ ጉዲና ቱምሳ ላይ ቢዝነስ ማኔጀር ሆኜ የምሰራው እኔ ነኝ። በጣም ጥሩ። እንግዲህ ግቢ ውስጥ ያሉትን ነገሮች ዞር እያልኩኝ ለማየት እኔም ለመሞከር ደግሞ ለማወቅ ምክንያቱም የሀገር በቀል እውቀቶች ስለሆኑ ለማወቅ በጣም ፈልጋለሁ። ከምንድነው የምንጀምረው? ብዙ ነገሮች አሉ። እንግዲህ ሰዓት ይበቃናል አይበቃንም እርግጠኛ አይደለሁም፣ ግን ያሉንን የደረስንባቸው ዞር እያልን አብረን በደስታ ባንተ መሪነት። እሺ ታዩ ነው። በጣም ነገር ከሁሉም የተውጣጣ ሳምፕል ያለበት ክራፍት ሴንተር ነው ይሄ። ሁሉም እዚህ የምንሰጣቸው በኋላ ላይ የምናወራቸው ነገሮች ሁሉ ተውጣጣው እንደ ዲስፕሌይ ማሳያ ናቸው ማለት ነው። ይሄ ኮኤሊም ሴንተር በዋናነት የሚሰጠው አገልግሎት ምንድነው? ብዙ ሰዎች ማወቅ የሚፈልጉት እሱን ይመስላል። ኦኬ፣ ስለ ኮኤሊም ለማውራት ያው ቅድሚያ ስለ ጉዲና ቱምሳ ፋውንዴሽን ግዴታ ማወቅም አለብን። ጉዲና ቱምሳ ፋውንዴሽን ማለት ከዛሬ 32 ዓመት በፊት የተመሰረተ በቄስ ጉዲና ቱምሳ ቤተሰቦች በእሳቸው ሌጋሲ የተመሰረተ ፋውንዴሽን ነው። የሚሰራው ሆሊስቲክ አፕሮች በሚባለው ሁለንተናዊ የሆነ አገልግሎት ነው። በእርዳታውም ሰዎችን በማብቃትም የተመሰረተ ብዙ አገልግሎቶችን እንሰጣለን። ከነዛ ውስጥ የምንሰጣቸው ሰዎችን ማብቃት ወይም ደግሞ በኢኮኖሚ ስቴብል ማድረግ ላይ ነው። ይሄ አንዱ ፕሮጀክታችን ነው። ኮኤሊምም ከዛ ስር ያለ የቢዝነስ ዊንግ ነው። የተለያዩ እዚህ የምንሰራቸውን ስራዎች የገበያ ትስስር በመፍጠር እዚህ የሚማሩ ልጆች አሉ። ሊሴት ፕሮጀክት አለን። ሊሴት ፕሮጀክት ስር ለገጣፎ ለገዳዲ ዩዝ ሶሻል ኢኮኖሚክ ኢምፓወርመንት ይባላል። እንዳልኩሽ በአራት ዘርፎች ነበረ ስልጠና የሚሰጠው። የመጀመሪያው ፌዝ ላይ እነሱም እንደምታያቸው እዚህ የቀርከሃ ስራዎች፣ ሽመና፣ የተለያዩ የስፌት ስራዎች ከዛም ባለፈ ደግሞ የሸክላ ስራ እዚህ ስልጠና እንሰጣለን። ምንድነው ዋነኛ አላማው ከኢምፓወርመንት ወይም ደግሞ ሰውን ዜጋን ከማብቃትም በላይ እነዚህ
በሀገራችን በተለያዩ ክፍሎች ስያሜ እየወጣላቸው ሰዎችን ለማግለል የሚውሉ ሙያዎች አሉ። ቀጥቃጭ የሆነ ስያሜ፣ ሽመና የሚሰራን ሌላ ስያሜ እየሰጡ ማሸማቀቅ ነገር አለ። ነገር ግን ሙያው ሁሉ የተከበረ መሆኑን ማሳየትና በዛም ደግሞ ሰው የህይወት መንገዱን መምራት እንደሚችል የሚታይበት ነው። በጣም አሪፍ ነው። በጣም ትልቅ አላማ ይዛችሁ ነው እየሰራችሁ ያላችሁት። ወጣቶች ይህን እድል ለማግኘት እናንተ ጋር ለመማር ምንድን ነው የሚጠበቅባቸው? ክፍያ አለው ወይንስ እንዴት ነው? ክፍያ የለውም። በነጻ ትምህርት ነው። እንደውም እኛ አንዳንድ እዚህ ሲመጡ ብዙ ትተውት የሚመጡት ነገር አለ። መስራት እየቻሉ ይቺን ነገር ለማግኘት ትተዋት የሚመጡ በቀን የተወሰነች ነገር እያሰብንላቸው ያቺን ነገር ደግሞ ለትራንስፖርትም ለምሳም እያደረጉ ከዚህ ተጠቅመው የሚሄዱበት ነገር አሰራር ነው ያለው። ስለዚህ አይከፍሉም፣ በነፃ ነው የሚመሩት። ፕላስ የኪስ ይከፈላቸዋል። መዝግበኝ። በጣም ደስ ይላል። አንደኛ የኛ ናቸው እነዚህ እውቀቶች፣ ሀገር በቀል እውቀቶች ናቸው። እንዳልከው በተለያየ አመለካከት ውስጥ ይሄንን ሙያ የሚሰሩ ሰዎችንም አናበረታታቸውም እና አዳዲስ ይሄንን ሙያ በደንብ በተሻለ ዘመኑ በሚፈልገው አይነት መንገድ የሚሰሩ ወጣቶችን ማፍራት በጣም ትልቅ አላማ ነው ብዬ ነው የማምነውና ልጀምር እኔ ትንሽ ነገር ልማር። በደስታ ዛሬውኑ ጀምር። ሸክላ ያየው ነበር እዛ ጋር ሸክላ እንኳን እንትን በቅቻለሁ አይደለ? ሰርቼ ሽመና አለ። እስኪ የስዕል ደግሞ ችሎታሽን እንየውና ስዕል በቃ እዚህ ነው የሚሸጡት ብለኸኛል። ስለዚህ እኔ ስዕል በቃ ያረከው ግዴታ የለም። ልሂድ ወደ ቤቴ ብዬ ምን ልሳልሽ? አሁን እኔ ብዙ ያው የስዕል እውቀቴ በጣም የሰፋ ስለሆነ ምን እንደምስል ግራ ገባኝ። ግን እዚህ ጋር ከላይ ተቀመጠ ስላለ እስቲ ላስመስለው መሰለኝ እሱን አይተኝ። አረ ጉዴ! ምኑን ከምን እንደዚህ አልነበረም ተቆረጥ። ኮኤሊም ሴንተር ነው ያለሁት ወይም ኮኤሊም ማዕከል ነው ያለሁት። የተለያዩ ስልጠናዎች ናቸው እዚህ ማዕከል ውስጥ የሚሰጠው። ቅድም እንደሰማ ነው በጣም ነው ደስ የሚለው። አንደኛ እኔ እንደ ቴራፒም ነው የሆነልኝ። ስዕል ባልችልም ግን ያው ቀለምና ሸራ ማገናኘቱ ራሱ ለእኔ በጣም ትልቅ ቴራፒ ነው የሆነልኝ። ከዛ ውጭ ደግሞ እንግዲህ አንዳንድ ሙያዎች ብዙ ብር ከፍለን ከዛ ደግሞ እንደ ልብ የምንማርበትም ትምህርት ቤት ማግኘት ከባድ ነው። በተለይ ደግሞ ሀገር በቀል እውቀቶች፣ ሀገር በቀል የእጅ ሙያዎች ሲሆኑ እንደ ልብ የምትማሩበት ተቋም ማግኘት ከባድ ነው። ተቋሙ ቢኖር እንኳን መክፈል ላንችል እንችላለን ብዙዎቻችን እና እዚህ ማዕከል ውስጥ የሚማሩ ሰዎች በነፃ ነው የሚማሩት። እንደውም ሚክስ ገንዘብ እየተሰጣቸው እንግዲህ ይሄ አምራች ኃይል ወጣት ላይ ወደፊት ሀገር ተረካቢ ላይ ምን ያህል ትልቅ ሚና እንዳለው ነው ያየሁትና በጣም ደስ የሚል እንደዚህ አይነት ተቋማት የእውነት በተለያየ ዘርፍ ያሉ ተቋማት ሊያበረታቱት ሊደግፉት የሚገባና ደግሞ በስፋት ሊሰራበት የሚገባ ነው ብዬ አስባለሁ። ያየኋቸውም ስራዎች በጣም ደስ ይላሉ። ተማሪዎች የሰሯቸው ስራዎች አሉ እዚህ፣ ሌሎችም ደግሞ እንዲሁ እዚሁ ሀገራችን ላይ የሚመረቱ እቃዎችን ማሳያና መሸጫ ቦታ አለ። ወደ በኋላ ስወጣ ወደ ላይ አሳያችኋለሁ። ከዛ ውጭ ደግሞ ሬስቶራንትም አለ። እንደኔ ደግሞ መታችሁ ዝም ብላችሁ ተዝናንታችሁ አይታችሁ ሻይ ቡና ብላችሁ መመለስ ትችላላችሁ በእረፍት ቀን ላይ። እንደ ስሙ የእረፍት ቦታ ሆኖ አግኝቼዋለሁ። ጥቼሽ ጠፋሁ አይደል? ምን ላይ ደረሰ? እንኳን ላይ ጠፋሁ። አይ ቆንጆ ነው የሳልሽው። የእውነት ግን ምን እንደሆነ በኋላ ታብራሪልናለሽ። ስዕል አንዳንዴ አብስትራክት ነው በብዛት ነው የሚስለው። ኦኬ። እዚህ ጋር ወይ ከጀርባው ኤክስፕላኔሽን ካልጻፍ አንቺ ሆነሽ የምታውቂው ማቀው የውስጤን እኔ ነኝ ማቀው። 7 ተማሪ ያስተምራለን የፈጆት ቀለም ራሱ። እርግጥ እንደኔ ተማሪ ግን ገጥሞች ያውቃል ምንም አይችል ሰው
ባይገርምሽ ሰመር ካምፕ ነበረን። ሰመር ካምፕም እናዘጋጃለን በኮኤሊ። አዎ ለልጆች እዚህ አካባቢ አብዛኛውን ሲሲዲ፣ ሮፓክ የተለያዩ ሪል ስቴቶች አሉ። ክረምት ላይ አብዛኛው ልጅ የት መሄድ እንዳለበት ማያውቅም። እዚህ ላይ እነዚህ ያሉንን ስኪሎች የተወሰነ ቻርጅ እያደረግናቸው መልሰን ፕሮጀክት ሰስቴን ለማድረግ ስለምንጠቀመው ብዙ ልጆች አሁን ባለፈው ሰመር ላይ እንደውም ወደ 70 ምናምን የሚሆኑ ልጆችን እዚህ በብዙ አሰልጥነናል። አብዛኛው ስዕሎች እንደውም እነሱ የሳሉት ናቸው። ምን ያህል እንደተማሩ አሁን ሞራሌና አሁን ልጆች የሳሉት ነው አይደል? እንግዲህ ማሸት አይቻልም። እኔ ለነገሩ ስዕል እንደማልችል ማለት ነው ኢትዮጵያ ሕዝብ የሚያውቃል በግልጽ ተናግሬያለሁ። ግን ደስ ይላል። እኔ በጣም ነው ኢንጆይ ያደረኩት። አይ ቲንክ ጨርሰሻል መሰለኝ። አዎ ጨርሻለሁ። ይድረቅና አስረዳሃለሁ። እሺ ይዘሽ ትሄጃለሽ። ካልደረቀ ራሱ ሀሳቡ አይገባም። መልካም ሀሳብ ሊቀይር ይችላል። ሽመናም አለ። ይሄ የልጆች ሳይዝ ነው የተሰራው፣ ለልጆች የሚሆን ነው። ነገር ግን ለአዋቂ ሌላ ሴክሽን ስላለ እዛ ሄደን ደግሞ ያለውን ለልጆች ማለት ልጆች እንዲለማመዱ ህፃናት እንዲለማመዱበት ተብሎ ብቻ የተሰራ ነው። ሳይዙም ለዛ ነው አነስ ብሎ በቀርከሃ ነው እዚሁ ነው የተሰራው። ልጆቻችን ማወቅ አለባቸው ከሆነ ጊዜ በኋላ ሽመና ምንድነው እንዳይሉ ይላሉ። ኦልሬዲ ጀምረዋል። እንግዲህ አሁን ያንን መቀየር አለብን። ብዙ ለራሳችን ነገር ዋጋ አንሰጥም። ይሄ ደግሞ የሽመና ክፍላችን ነው። እነዚህ አክቹአሊ መማሪያ ሳይሆን በቅተው ጨርሰው ከዚህ ተምረው ወጥተው እንደዚህ የምታዩን ዘመናዊ ሌተስት የሚባለው ማለት ነው። የበፊቱን ሜቢ የምታውቂ ከሆነ ጉድጓድ ተቆፍሮ ምናምን ነው ባህላዊ። ይሄን ግን አንድም በሊዝ ፋይናንሲንግ እንዲሰጣቸው ተደርጎ፣ ሁለትም ደግሞ ካፒታል ተመቻችቶላቸው በዚህ ፋውንዴሽን ተገዝቶላቸው የራሳቸውንም ስራ ይሰራሉ። በኮኤሊምም በኩል ደግሞ ኦርደሮችን እየተቀበልን እያመረቱ ጋቢ፣ የተለያዩ የሀበሻ ካልቸራል የሆኑ ልብሶችን ያመርታሉ። ስለዚህ እዚሁ እናንተ አስተምራችሁ ከዛ ደግሞ እቃውንም ገዝታችሁላቸው ከዛ ደግሞ የሰሩትንም ደግሞ ትሸጡላችኋለን ማለት ነው። እስከ መጨረሻው ድረስ ነው የሚሄደው። መንገድ ላይ ትተናቸው አንመለስም ማለት ነው። በጣም ጥሩ ነው። እንዴት ነህ? ሳየው በአንተ እጅ ቀላል ይመስላል። ልሞክረው እንዴ? እንዳላበላሽበት የለፋበትን አሁን እኔ ባበላሽው ምንድን ነው የሚፈጠረው? አይበላሽም? ያስተካክሉታል እነሱ አይ ቲንክ። እሺ አንተ ግን እንደዚህ ምናምን ስታረጋት ቀላል መስሎኝ ነበር። ኧረ ተው ተው። አይ ጎበዝ ናት እሷ እንደውም ማለት ጎበዝ ተማሪ ነኝ። ትንሽ ስልጠና ብትሰጡኝ ይችላል። በቀን ምን ያህል ትሰራለህ አንተ? እንደዚህ አይነት ብዙ ይሄን ትሞላዋለህ? አሁን ትጨርሰዋለህ? ቀሚስ ነው ነጠላ ነው ይሄ? ሀበሻ ቀሚስ። ለሀበሻ ቀሚስ የሚሆኑ ብትን ጨርቆች አሉ። ከዛ ደግሞ ጋርመንት የተማሩት ደግሞ ይሰፉታል ማለት ነው። ይሰፉላቸውና ገበያ ይወጣል ማለት ነው። እዚሁ ትስስር አላቸው። ገበያ ትስስሩም እዚሁ ነው አክሬት ይደረጋል አሉ። ታች ደግሞ ጋርመንት ተምረው የሚሰፉ ደግሞ አሉ። ዋው ይሄ መዳወር ነው የሚባለው አይደል? ይሄኛው ነው መዳወር የሚባለው። ይሄም ነው የሚባለው። ይሄ ነው መዳወር። ይሄ ሽመና ነው። ላግዝሻ አሳየኝና እንትኗ ላይ ነው የምታረጊው፣ ቀሰሙ ላይ ምን ያህል ነው መሙላት ያለበት? እንደ እንትኑ እንደሚበቃሽ፣ እንደ በግምት በልምድ የሚመጣ ነው። ይሄማ
ሲበቃሽ ቁርጥ ነው የምታደርጊው ስጨርሽ? እሺ አጋዥ አትቀጥሪኝም? አትፈልጊም አጋዥ? አትቀጥሪኝም? አያያዘ እንዴት ነው? ጥሩ ነው። ይሄንን ወስዶ ነው እሱ እዛ የሚሸምነው? አንቺ እንደዚህ ሰራሽ ነው? የተደወረውን ይሸመናል ማለት ነው። እሷ እንደዚህ ነው አሳምራ የሰራችው። እኔ ደግሞ ምን ለክፎ አልሰራም። በደንብ ስማር አይደል ወደፊት አዳብራለሁ። ይሄ ፋይናል ፕሮዳክት የሚሸጥበት ነው። መሸጫ ሱቃችሁ ነገሮች እንዴት ዋልሽ? ማሳያ ነው። እንግዲህ የተመቸሽን ነገር ደግሞ አይተሽ መግዛት የሚቻላል። በጣም አሪፍ ቆንጆ እቃ አለ። አይ ሆፕ ኢንጆይ እንደምታደርጊ። ቴንክ ዩ አመሰግናለሁ። አገኘሃለሁ። እሺ እንዴት ነሽ? እንዴት አለን? ዋጋቸው በጣም ፌር ነው። አሪፍ ነው። ሁሌ እንደዚህ ነው የእውነት። ቅድም እንግዲህ ሲሰሩ ያየናቸው የሸክላ ውጤቶች፣ የሽመና ውጤቶች በአጠቃላይ እዚህ ግቢ ውስጥ የሰለጠኑ ተማሪዎች የሰሯቸውን ውጤቶች የሚሸጡበት ለገበያ የሚያቀርቡበት ቦታ ነው። ከዛ ውጭ ዋው አያምርም? በጣም ነው የሚያምር። በዛ ላይ ሲለሰልስ። ከዛ ውጭ ደግሞ ሌሎች የተለያዩ የሀገራችን ምርቶች የሀገር በቀል ምርቶችም እዚሁ እንዲሸጡ እዚህ ሱቅ ውስጥ እድል ተመቻችቷል ማለት ነው። ጥሩ ነው ብዬ ነው ማስበው። ስልጠናውም እዚሁ ይሰጣቸዋል። ከዛ ደግሞ ትምህርታቸውን ደግሞ ሲጨርሱ የሰሩትን ምርት የት ሄጄ እሸጣለሁ ብለው አይጨነቁም። እዚሁ ለገበያ ይቀርብላቸዋል። ከዛ ውጭ ደግሞ እናንተ ከዚህ ሱቅ መታችሁ ስትገዙ በተዘዋዋሪ እንግዲህ ይሄንን መልካም ዓላማ እየደገፋችሁ ሌሎች በጣም ብዙ ወጣቶች እንዲማሩ የራሳችሁን አስተዋጽኦ እያበረከታችሁ ነው ማለት ነው ከዚህ ስትገዙ። በዛ ላይ ዋጋው በጣም ተመጣጣኝ ነው። በጣም ፌር ነው። ኮሊም ሴንተር ከሚመረቱት በተጨማሪ የተለያዩ ፓርትነሮች ቦታ እዚህ ተዘጋጅቶላቸው አይደል ሀገር በቀል ምርቶችን አምጥተው ይሸጣሉ። እና ጥላ አለ እዚህ ጋር ደግሞ በጣም ኢሴንሻል ኦይሎች አሉ። እዛ ጋም ልብሶች አሉ። አይ ቲንክ እነዚህ የቆዳ ውጤቶች በጣም ነው ደስ የሚሉ። እነዚህ የቀርከሃ ውጤቶችን በነገራችን ላይ እዚሁ ኮሊም ሴንተር ነው ስልጠና የሚሰጣቸውና የሚሰሩት። ፈራሁት ደክሞኝ ነበር ትንሽ ሪላክስ ላ ናፕላር ቃል እነሳም ባይዘው የምር ናፕ ካረኩ አይጥለኝማ። ፈራሁት። የጉዲና ቱምሳ ፋውንዴሽን ፕሮጀክቶች አንዱ በሆነው ኮኤሊም ሴንተር በጣም ደስ የሚል ጥሩ ጊዜ ነበረኝ። ቅድም ፌዲሳ ኮኤሊም ማለት የረፍት ቦታ ማለት ነው ብሎ ነበር። እውነትም በጣም ደስ የሚል የረፍት ቦታ ሆኖ ነው ያገኘሁት። አንደኛ እንግዲህ ለተለያዩ ወጣቶች ሙያ አሰልጥኖ እዚሁ ደግሞ የስራ እድል ይፈጥራል። ከዛ ውጭ ደግሞ እንደኔ ለመዝናናት ልጆቻችሁን ይዛችሁ የረፍት ጊዜ ለማሳለፍ
የተለያዩ የሀገራችንን የእጅ ጥበቦች እየተማራችሁ በጣም ደስ የሚል ጊዜ የምታሳልፉበት ግቢ ነው። ወድጄዋለሁ። እኔ በእርግጠኝነት ተመልሼ እመጣለሁ። እናንተም ደግሞ በረፍት ቀናችሁ እንድትመጡ እጋብዛችኋለሁ። አሁን ያለሁት የኮኤሊም ሬስቶራንት ውስጥ ነው። እነዛን ሁሉ ስራዎች ከሰራው በኋላ ደክሞኛል፣ እርቦኛል። ስለዚህ ምሳ መብላት ፈልጊያለሁ። እናንተን ግን ወደ ስቱዲዮ ልመልሳችሁ። የዛሬው አንድ ቦታ ይሄን ይመስል ነበር። መልካም ጊዜ